ማርያም ማርያም ማርያም። ሰው ለማስቀናት ወደ ኢየሩሳሌም ይኬዳል። ኢየሩሳሌም ገንዘብ ስላለ ነው የሚኬደው። ምስጉን አንተ እስከ ዘለዓለም። ካልጋ የማይወርዱ ሰዎች ኢየሩሳሌም ቀራንዮ ላይ ግን በሩጫ እኛን ይቀድሙናል። እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ፣ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔ ዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት። የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት ክቡራን አባቶች፣ ገዳማውያን፣ መነኮሳት፣ ካህናት፣ ዲያቆናት፣ አገልግሎት እየሰጣችሁ ላላችሁ መምህራን፣ ዘማሪያን፣ የጉዞ አስተባባሪ እንዲሁም ፕሮግራሙን ለሕዝብ እንዲደርስ ለሚያደርገው ለነጋሽ ሚዲያ፣ ክቡራን የዮድ አቢሲኒያ አስጎብኝና የጊዜ ወኪል፣ በጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዥ ምዕመናንና ምዕመናት፣ ከሁሉ አስቀድሜ የ2018 ዓመተ ምህረት የጌታችን የመድኃኒታችን ኢየሱስ ክርስቶስ የልደት በዓልን ለማክበር የተወለደበትን ቤተልሔም፣ የተጠመቀበትን ዮርዳኖስን፣ ሕፃን ሆኖ ያደገበትን ናዝሬትን፣ 40 ቀንና 40 ሌሊት የጾመበትን ገዳመ ቆሮንቶስን፣ 3 ዓመት እየተዘዋወረ ያስተማረበትን ገሊላንና አካባቢውን፣ ብርሃነ መለኮቱ የገለጸበት ደብረ ታቦርን፣ ሚስጥረ ቁርባን የፈጸመበት ጽርሐ ጽዮን ወይም ሐሙስ ማታ የጸለየበትን፣ በፍቃዱ የተያዘበት የአትክልት ቦታ ወይም አጸደ ሐመል፣ ለሁላችንም ደህንነት በፍቃዱ ሞትን የተቀበለበትና ቀራንዮን የተቀበረበትን፣ ሞትን ድል አድርጎ የተነሳበት ጎልጎታ ያረገበትን ቢታንያን እና እነዚህ ሁሉ ቦታዎች መሳለም ማለት ጌታችን የረገጣቸውን መሬቶች መርገጥ ነው። ልክ ጌታችን በዚህ ምድር ላይ ሲመላለስ አብረውት እንደተመላለሱት ደቀ መዛሙርት በእነዚህና መሰል ቦታዎች አብረነው የቆምነውን ያህል እንዲመስለን፣ የተጓዝን ያህል እንዲሰማን ይረዳናል። በመጽሐፍ ቅዱስ የሰማነውን በዓይናችን የማየትና የመዳሰስ ያህል ይሆናል። ለዚህ ቀን ያደረሰን ቸሮ አምላካችን ልዑል እግዚአብሔር ክብርና ምስጋና ይድረሰው፣ ለስሙም ለዘላለም የተመሰገነ ይሁን። የተወዳዳችሁ የጃንደረባው ጉዞ ወደ ቅድስት ሀገር ኢየሩሳሌም ተጓዥ ምዕመናንና ምዕመናት፣ ድርጅታችን ቅዱሳን ስፍራዎች ለማሳለምና ሌሎችም የረፍት ስራዎች ማስጎብኘት ከጀመረበት
ከ2013 ማለትም የዛሬ 15 ዓመት ጀምሮ ይህንን ጉዞ ጨምሮ 61 ጊዜ ወደ ኢየሩሳሌምና እንዲሁም 6 ጊዜ የረፍት ጉብኝቶችን አድርገናል። ውድ ምዕመናንና ምዕመናት፣ የወልደ አቢሲኒያ አስጎብኝና የጉዞ ወኪል የጃንደረባ ጉዞ እና በአጠቃላይ የጉዞ መሰረታዊ ዓላማው አቅሙና ፍላጎት ያላቸው ምዕመናንና ምዕመናት ተመጣጣኝ በሆነ ክፍያ ቅዱሳን ቦታዎች በማሳለም በረከት እንዲያገኙና ዕውቀታቸውንና ግንዛቤያቸውን አዳብረው ለመንፈሳዊ ሕይወታቸው ስንቅ ሰንቀው እንዲመለሱ ማድረግ ቀዳሚ ተግባራችን ነው። ድርጅታችን ከዚህ አገልግሎት ከሚያገኘው ገቢ በማህበራዊና ልማት አገልግሎት በመሳተፍ ጣሪው ያጣው አረጋውያንን፣ አሳዳጊ የሌላቸው ሕፃናትን ይረዳል። እንዲሁም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት እገዛ በሚያስፈልጋቸው ቦታዎች ሁሉ እርዳታ ያደርጋል። በሚተማመንባቸው የልማት ስራዎች ሁሉ ይሳተፋል። ለሀገራችን ሰላምና ፍቅር፣ ለሕዝባችን ጸጋና በረከት፣ ጸሎትና ምህላ ወደ ፈጣሪ ያደርሱ በማለት ሙሉ ወጪያቸውን የሸፈኑ በጎ አድራጊ ወንድሞችና እህቶች ሁላችሁም እግዚአብሔር አምላክ በረከቱን ያብዛላችሁ። በዚህ አጋጣሚ በውጭ የሚኖሩ ልጆች ለወላጆቻቸውና እንዲሁም መነኮሳት አባቶች በዘወትር ጸሎታቸው ለአፍታም እንዳይዘነጓቸው ሙሉ እምነት አለኝ። ወደፊትም በተጠናከረ መልኩ ይቀጥላል። እግዚአብሔር በፈቀደ መጠን የበለጠ ተሳትፎ ማድረግ ቀዳሚ ተግባራችን በመሆኑ የወልደ አቢሲኒያ ፋውንዴሽን ለማቋቋም በሂደት ላይ እንገኛለን። በሌላ በኩል ለዘንድሮ የልደት ተጓዦች በተለየ ሁኔታ ቆይታቸው የተሳካ ያማረ እንዲሆን አገልግሎት የሚሰጡንን አንደኛ መምህር ሊቀ ኅሩያን ዲያቆን ደረጀ ግርማ ሲያስተዋውቅ የነበረው ነው። መምህራችን እሱ ነው ከእናንተ ጋር የሚጓዘው። ሁለተኛ ወይዘሮ ሶስትና ገብረ ማርያም የጉዞ አስተባባሪና ቡድን መሪ። ሶስተኛ ወይዘሮ ፍሬህይወት ተፈራ የወልደ አቢሲኒያ የባህል አዳራሽ ስራ አስኪያጅና የመስተንግዶ ኃላፊ። አራተኛ ጋዜጠኛ ነጋሽ በዳዳ የነጋሽ ሚዲያ ባለቤትና የጉዞ መርሃ ግብር በቪዲዮ በመቅረጽ የባህሉን ገጽታ ለሕዝብ የሚያቀርበው። እንግዲህ እነኚህ ግሩፕ የተሟላ ሆኖ እናንተን ለማገልገል ወደ ቅድስት ሀገር አብረዋቸው የሚጓዙ ናቸው። በቀደም ባለው ጊዜ እኔ አብሬያችሁ ነበረ መጓዘው። ዛሬ ግን አስቸኳይ ትዕዛዝ በመንግስት የደረሰኝ በመሆኑ በዚህ ምክንያት ከእናንተ ጋር አልተጓዝኩም። እነሱ ግን አደራውን ተወጥተው እንደሚወጡ ሙሉ እምነት ስላለኝ ምንም ያለ ጥርጥር ጉዟቸው የተሳካ ይሆናል የሚል እምነት አለኝ ማለት ነው። በመጨረሻም የልደት ተጓዦችን ጨምሮ እስከዛሬ ከኛ ጋር ያልተለዩ ምዕመናንና ምዕመናት እንዲሁም ጥረታችን የተሳካ እንዲሆን ዘወትር ያለመታከት በሙሉ ፈቃደኝነት በትጋት እየሰሩ ላሉት የወልደ አቢሲኒያ ማናጅሜንት፣ አስጎብኙና የጉዞ ወኪል፣ የስራ ባልደረቦች፣ መንፈሳዊ አገልግሎት እየሰጡ ላሉ መምህራንና ዘማሪያን፣ የነጋሽ ሚዲያ ባለቤትና ከልብ የመነጨ ምስጋናዬን ለማቅረብ ወዳለሁ። እግዚአብሔር አምላክ ጉዟችን የበረከት፣ የፍቅር፣ የሰላም አድርጎ ከቁጥር ሳያጎደል በሰላም አድርሶ እንዲመልስልን የእርሱ ፍቃድ ይሁን። እግዚአብሔር አምላክ ሀገራችንና ሕዝባችን ይባርክ። አመሰግናለሁ። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። በእጃችሁ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን፣ ለዚህ ያደረሰን። አመስግኑት። ለዚህ ያደረሰን እግዚአብሔር ይመስገን። እግዚአብሔር ይመስገን። አመስግኑት። ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። እልልታ። ለዚህ ያደረሰን፣ ለዚህ ያደረሰን እግዚአብሔር ይመስገን። ማርያም ማርያም
ማርያም በልልታ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ አመስግኗት መድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ማርያም 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 እልልታ ማርያም 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 እንወድሻለን 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 ማርያም እልልታ እንወድሻለን የምትወዷት አመስግኗት እንወድሻለን ማርያም 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 እልልታ ማርያም 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 ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም ትምክህተ ዘመድነ ትምክህተ ዘመድነ ትምክህተ ዘመድነ ማርያም የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 77 77 ማኅበረ እመጓ ብለው ይደውሉ። እንግዲህ መጽሐፍ የሚለው ምን ልታዩ ወደ ምድረ በዳ መጣችሁ? አሁን እኔም እናንተም ሁላችንም ምን ልናይ ነው ወደ ኢየሩሳሌም የመጣ ነው? እስቲ ንገሩኝ። ምን ለማየት ነው? ክርስቶስ የረገጣትን መሬት። ሌላስ? ይሄን ጥያቄ ሁሌ እንግዲህ ወደ 40-50 ጊዜ ይሆናል እግዚአብሔር ረድቶኝ ቅድስት ሀገር የረገጥኩት። ረጅም ዓመት ነው። 12 ዓመት በዓመት 6 ወደዛች ቦታ እንደ እግዚአብሔር ፈቃድ ሄዳለሁ እና ሁልጊዜም ይህን ጥያቄ ጠይቃለሁ። ብዙ ሰው የሚነግረኝ ያቺ ክፉ ጎረቤቴን እንደው አንጀቴን አሳራይ ነበር ላሳራት የሚልም እንኳን እየሰማችሁ ነው እንዴ? አሜሪካ ሄዳ ባለፈው እንደው ግልምጫ አልተቻለም፣ ስለዚህ እሷን ትክን ለማድረግ የሚል አለ እኮ። ሰው ለማስቀናት ወደ ኢየሩሳሌም ይኬዳል? ንገሩኛ፣ ይኬዳል ወይ? አይኬድም አይደል እንዴ? አንዳንዱ ደግሞ አይ ሰዎች ሄደው ደስ ብሏቸው መጥተዋል፣ ሰው ስላደረገ ይኬዳል? ንገሩኛ። አንዳንዱ ደግሞ ያው እንግዲህ ልጆቼን አውሎ ያግባልኝ አለኝ አንድ ሰው። ማለት የልጆቼ ገንዘብ ግዞቼ ስለከፈሉልኝ የሚል ሰው አለ። ኢየሩሳሌም ገንዘብ ስላለ ነው የሚኬደው ነው ወይ? ገንዘብ ያለው ሰው ሁሉ ኢየሩሳሌም ሄዳል? የሚገርማቸው አሁን ቪዛ ከላክነ ውስጥ
ከ7 ከ8 ሰው በላይ ገንዘብ እያለው የአሜሪካ ቪዛ እያለው ካናዳ ደርሶ ተመልሶ ተከልክሏል። በቃ ኢየሩሳሌም መግባት አትችልም ተብሎ ለምን? እግዚአብሔር ምን ስላላለ። አይ እንደው አንዳንዱ ደግሞ ምን ይላል? ይሄ ጉልበቴ ሳይደክም ከነ ጉልበቴ ከነ ጤንነቴ ደርሼ ልምጣ ብዬ ነዋል። ጤና ስላለ ጉልበት ስላለ ኢየሩሳሌም ተሄዶ ይመጣ? እኔ አንዳንዴ ምን ይገጥመኛል? በአራት እግር ሄደው የሚመጡ አሉ። ቧጠው ካልጋ የማይወርዱ ሰዎች ኢየሩሳሌም ቀራኒዮ ላይ ግን በሩጫኛን ይቀድሙናል። የ90 ዓመት ሰው የ120 ዓመት እድሜ ሰው ይዘን ሄደናል። ማን ረድቷቸው? ማን ረድቶ ንገሩኛ። ስለዚህ ገንዘብ ያለው ሰው ብቻ አይደለም የሚሄደው፣ ገንዘብ ሳይኖራቸው ሰዎች ሄደዋል። አንድ አባት የሚገርማችሁ በቤታችሁ በህልም አሳይታቸው ዛሬ ቀኗ ነው አይደል? ይዋሻል። አሳይታቸው በህልም ወደ ኢየሩሳሌም የሚሄደው መንገድ በዚህ ነው እያሉ ይመጣሉ። አንድ ካፌ ላይ አንድ ሰው ቁጭ ብሎ ቡና ይጠጣል። ኢየሩሳሌም በዚህ ነው አሉት። የምን ኢየሩሳሌም? እስራኤል ሀገር በእግሮት ሊሄዱ አለ። አይ እመቤቴ በዚህ አቋርጠሽ ሂጂ ብላኝ ነው ኑ በሉ ብሎ እኛ ጋር ይዞ መጥቶ አስመዘገባቸው። ለምን መሰላችሁ? በቃ እሷ እኔ ጋር ልካቸው ነው ብሎ እንዲያምን ምን አደረገ? እኚህ ሰውዬ አይደለም ኢየሩሳሌም ለመሄጃ የዕለት ጉርስ የሚበሉበት ነገር የላቸው። ግን ተምኔታቸውን ምኞታቸውን ማናሰመረላቸው? ራሱ ባለቤቱ። አንድ እናት ይገርማቸዋል፣ መሃን ናት። የሰው ቤት እየሰራች ልብስ እያጠበች የጉልበት ስራ እየሰራች 7 ዓመት ሙሉ አጠራቅማ 7 ዓመት ሙሉ አጠራቅማ ኢየሩሳሌም መጣችና ስለ ኢየሩሳሌም እዛ ላይ ሲወራ ታለቅሳለች። ምንድነው ስንላት እኔ 7 ዓመት ሙሉ ገንዘብ አጠራቅሜ ነው ሄድኩት። አብረውን ይሄዱ ከአሜሪካ ከአውሮፓ የመጡ ሰዎች ገንዘቡን እዛው አዋጣው ሰጧት ለሴትዮ። እኛ እለቱን ነው አስበን የመጣ ነው። አንቺ ግን ኢየሩሳሌም ለመሄድ ስንት ዓመት አጠራቀምሽ? ስለዚህ ሀብት ስላለ ንብረት ስላለ አሁን አንዳንድ ሰው ጉዞ ላይ ሰውን ገፋ ሲያደርገው ለምን ትገፊኛለሽ? ገንዘቤን ከፍዬ እኮ ነው የመጣሁት የሚሉ አሉ። ገንዘብ ስላለ ምን አይባልም። ኢየሩሳሌም የሚያመጣው ግንዛቤ ነው እንጂ ገንዘብ አይደለም። ገንዘብ ያለው ሰው ብዙ ቦታ ይሄዳል እኮ። ብዙ የተሻሉ መዝናኛዎች አሉ አይደል? ብዙ የተሻሉ እኮ ቦታዎች አሉ። ግን እግዚአብሔር ይገኝባቸዋል? እግዚአብሔርን ማግኘት ይቻላል ወይ? አዎ አይቻልም። ንጹህ ልብ ያለውና እግዚአብሔር የፈቀደለት ሰው ብቻ ነው ኢየሩሳሌም የሚሄደው። እኛ በህይወታችን ያጋጠመንና ያየነው ከመጽሐፍ ያነበብነው ይሄንን ነው። እሙሃይ ማርያም ግብፃዊት የምትባል ሴት ነበረች። ይህች እሙሃይ ማርያም ግብፃዊት የምትባል ሴት እዚህ ጋር አሁን ብዙዎቻችን እንዳንመካ ከጎረቤቶቻችን መርጦን ጻድቅ ስለሆንን ኃጢአት ስላልሰራን በደል ስላልተገኘብን አይደለም አይደል እንዴ በረጠን ነው እንዴ? ከኛ የበቁ የነቁ በገዳም 40 ዓመት 30 ዓመት የዘጉ አባቶች እኮ አልተፈቀደላቸው ይሆናል አይደል እንዴ? ስለዘጉ ስለጾሙ ስለጸለዩ ኢየሩሳሌም አልሄዱም። እኔም እናንተም ጻድቅ ስለሆነን አይደለም ኢየሩሳሌም የምንሄደው። ይህቺ ማርያም ግብፃዊት የምትባል በግብፅ ሀገር ከ12 ዓመቷ ጀምሮ እስከ 18 ዓመቷ ሴተኛ ዳር የነበረች ሴት ናት። ሰዎች መርከብ ላይ እየተጋፉ ሲገቡ አየቻቸው። የት ልትሄዱ ነው አለቻቸው። ወደ ኢየሩሳሌም። ምን ልታረጉ? የኢየሱስ ክርስቶስን ትንሣኤ ልናከብር አሏት። ኢየሱስ ክርስቶስ ማን ነው አለች። አታውቅም። ሴተኛ ዳሪ ናት ብያቸዋለሁ ከልጅነቷ ጀምሮ። እስቲ እነሱ የሚያዩትን የጀሊ ብላ ልትሳፈር ስትል ገንዘብ አንጫሏት። የለኝም። ገላዋን እየሸጠች ሄደች። አያችሁ፣ ሰው ወደ ኢየሩሳሌም እየሄደ አካሉን እየሸጠ ዝሙት እየፈጸመ ይሄዳል ከነ ኃጢአቱ ሳይጸዳ። እቺ ሴት ወደ ተራራው ልትወጣ ስትል እጅ ገፋት። ገርል ነው ምነግራችሁ። እጅ ገፋት። መግባት አልቻለችም። ሰው ሁሉ ሄዶ አለቀ። ብቻዋን ቆመች። መራመድ አቃታት። አለቀሰች። ከሰው ሁሉ ለየኝ፣ ኃጢአት በደል አለብኝ ብላ ማልቀስ ጀመረች። ፊቷን ስታዞር አንድ እጅ ይመራታል። የብርሃን ፋና ሆኖ ወደ ዮርዳኖስ በረሃ ተሻግራ ሄደች። በዚያ በረሃ 46 ዓመት በምነና ኖረች። እቺ ሴት ሴተኛ ዳሪ ናት ብያቸዋለሁ። ዕለት ዕለት ገላዋን የምትታጠብ ሴት 46 ዓመት ልብሷ ከሰውነቷ ላይ አልቆ ጸጉር በቅሎላት በምነና ፍሬ መብላት አቁማ መላእክት ህብስት እያመጡላት መብላት እስከ መጀመር እስከ መብቃት ደረሰች። አባ ዞሲማስ የተባለ መነኩሴ ልክ በአብይ ጾም ግብፃውያን ወደ በረሃ ወጥተው በምነና ነው የሚቆዩት። ጥሬ ይዞ በበረሃ ውሃ በመንቀል ይዞ 40 ቀን ሊጾም
ያው እንደኔ ጻድቅ እንደኔ ድንግል አለ ያለ ሲመካ እቺ ሴት አለፈች። አንቺ ሴት ማነሽ አላት። ለክብረ ክህነቱ ሲል ካባውን ጣለላት፣ ልብሷን ሸፈነችው ሰውነቷን። ከቃሉ ጋር ናቸው። እየሰማችሁ ነው። እንዴት ነው ንሮሽ አሏት። እኔ ሴተኛ ዳሪ ነበርኩኝ እስከ 18 ዓመቴ ወደ ኢየሩሳሌም መጣው። አትገቢም ተብዬ ተከለከልኩ። በዚህ በረሃ ካውሬ ጋር ኖርኩኝ ስለ ኃጢአቴ እያለቀስኩ። እሺ አሁን ታዲያ እናቴ ምን ትመክሪኛለሽ? አንድ ነገር ልለምንህ አለችው። 46 ዓመት በበረሃ ስኖር የናፈቀኝ ስጋው ደሙ ነው። ቀድሰ ስጋው ደሙ ፈትተ በመቼ ነው እነሱ የሚቀድሱት? በሆሳዕና የሆሳዕና ዕለት ይዘህልኝ አለች። ቀድሶ ቅዱስ ስጋው ክቡር ደሙን አክብሮ ወደ በረሃው ይዞላት መጣ፣ አቀበላት። በአመቱን አበላ ባርካ ሰደደችው። በአመቱ ሲመጣ ሞታ የተገናኙበት ቦታ ላይ አንበሶች ሬሳዋን ከበው ታየ። አሸዋ ላይ ገድሏ ተጽፏል። ስጋው ደሙን በተቀበለች በሶስተኛው ቀን መልአከ ሞት ወስዷታል። ለክብረ ቁርባን 3 ቀን ሲዞራት ውሎ አያችሁ። 46 ዓመት የቆየ ሰው የሚናፍቀው ምንድነው? ስጋው ደሙ ነው። ስለዚህ ኢየሩሳሌም ስትሄዱ ሊናፍቃችሁ የሚገባው ስጋው ደሙ ነው። አያችሁ፣ ኢየሩሳሌምን ተራምዶ ለመግባት የማፈቃድ ያስፈልጋል። መጨረሻ ላይ አገሩ ገብቶ የሷን ታሪክ ጽፎ አባ ዞሲማስ ይባላል አስቀመጠላት። በእኛ ሀገር በሐይቅ እስጢፋኖስ ከግዕዝ ተተርጉሞ እናገኘዋለን። ከአረብኛ የመጣው ታሪክ በግብጽ ትልቅ የምትከበር ስንክሳር ዕለት የሰራላት ሴት ናት። ስለዚህ ኢየሩሳሌም ዝም ብሎ አይኬድም። የኛ አባቶች ፕሌን ባልተፈጠረበት ፕሌን በማይታወቅበት ሰዓት ተነስተው በሱዳን በረሃ በግብጽ በረሃ ተንከራተው በዚህ በጅቡቲ በኩል አልፈው አቋርጠው በርበር እያረዳቸው ሽፍታ እየቀረደዳቸው አውሬ እየበላቸው 2 ዓመት 3 ዓመት ተጉዘው 70 ሰገል የተጓዙትን ጉዞ ኢየሩሳሌም ይሄዱ ነበር። ኢትዮጵያውያን ኢየሩሳሌም መሄድ የጀመሩ ዛሬ አይደለም። በአባቶቻችን በነገስታቱ ዘመን ካውሬ የተረፉት ይመለሳሉ፣ ካውሬ ያልተረፉት ደግሞ በዚያው ይሞታሉ። ባሻው እንዲህ ያለ ነው የኢየሩሳሌም ጉዞ የተጀመረው። በኋላ ላይ ነው የኢየሩሳሌም ድርጅት የተቋቋመው። በዚያ ዘመን የሄዱ እናቶቻችን አባቶቻችን በፕሌን ሄደው ጎብኝተው ማደሪያ ሁሉ አልነበራቸው። መነኮሳት መጥተው ተቀብለው ነው ያስተናገዷቸው። የኛ አባቶች እንግዲህ አስቀድሞ እነ መልከጼዴቅ ታላቁ አባት ንጉሰ ሳሌም ነው የሚባለው። ኢየሩሳሌም የተመሰረተችው ራሱ ስያሜውን ያገኘችው ራሱ በመልከጼዴቅ ነው። ይሄ መልከጼዴቅ ኢትዮጵያዊ ነው። ዘብነገዱ ለካም ይባላል። የካም ዘር እና አቤሜሌክ ኤርሚያስን ነብዩን ከሽንት ቤት ያወጣው የታደገው ኢትዮጵያዊ ነበር። የኛ አባቶች ኢየሩሳሌም መሄዳቸው እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ ታሪክም አይደለም። ኢየሩሳሌምን ለመጎብኘት አባቶቻችን ከዚህ እየተነሱ ይሄዱ ነበር። ከዛ በኋላ ደግሞ ንግስት አዜብ እናት ማክዳ የምንላት ንግስት ሳባ ታምሪን የተባለ ነጋዴ መጥቶ ታሪኩን ሲነግራት ይሄን የሰማሁትንማ ባይኔ ሳላ አልቀርም ብላ አጋሰስ አስከትላ ክብረ ነገስት እንደሚነግረን ብዙ ወርቅ ብር ይዛ እጅ መንሻ ወደ ሰለሞን ደረሰች። ከሰለሞን እጅ መንሻ ሰታ ከሰለሞን ጸንሳ ተመለሰች። ቀዳማዊ ሚኒሊክ የንጉስ ሰለሞን ልጅ ነው። እሱም በ22 ዓመቱ ሄዶ የአባቱን ሀገር አይቶ ሰባሊቃናትን ታላላቅ መምህራንን ይዞ ወደ ሀገሩ ተመልሷል። የኢትዮጵያና የእስራኤል ግንኙነት ዛሬ የተጀመረ አይደለም። ያኔ ነው ዛሬ ርስታችን የሆነው ዴር ሱልጣንን ለዕቃሽ ማሳረፊያ ለንብረትሽ ማሳረፊያ የሆነች ዘንድ እንኪ ብሎ የሰጣት። ዴር ሱልጣን ማለት የባለስልጣን ገዳማት 28 ነገስታት ሰው እየላኩ ያስተዳደሩት ትልቅ ቦታ ነው። ሲፈራርስ ነው ቤተክርስቲያን ተረክባ ቅርስ ያቆየችው። ዛሬ በዛ አገር ላይ ኦርቶዶክሳዊት ቤተክርስቲያን እቺ ኢትዮጵያ 8 ገዳማት አሏት። 8 ገዳማት አንዱና ዋናው የጌታ መስቀል ተቆፍሮ የወጣበት እሌኒ መስቀሉን ያገኘችበት ዴር ሱልጣን የሚባለው ጎልጎታ የኛ ስፍራ ነው። ከዚያ ከፍለው ቆርሰው ግብጾች ወስደዋል። ዋናው ስፍራ ግን የኛ ነበር፣ ጌታ የተሰቀለበት ቦታ። አብርሃም ልጁን የሰዋበት ሞሪያ የሚባለው ተራራ በእኛ ይዞታ ውስጥ ነው። ንጉስ ሰለሞን ለሳባ የሰጣት ቦታ አጽመ ርስታችን ነው። ለወግ የወለዱት ትውልድ የአባቱ መቃብር ይንድ ይባላል። አተነው ነው ዋናው ቦታችን ይሄ ነው። ሌላው ደግሞ ደብረ ገነት የሚባል አጼ ዮሐንስ በሳጥን ወርቅ ልከው ያስጀመሩት
ኢትዮጵያን ስትሬት የሚባል የኢትዮጵያውያን መንገድ የነቢያት ከተማ የተባለ ትልቅ የኪዳነ ምሕረት ቤተክርስቲያን ጀመሩት አፄ ዮሐንስ ከደርቡሽ በማረኩት ወርቅ። እሳቸው ሞቱ። የድሮ ነገስታት አንዱ የጀመረውን አያፈርስም፣ አንዱ ይቀጥላል። ሚኒሊክ ግን ቀጣዩን ደግሞ ምን አደረጉት? ያንኑ ያህል ለአባ ወልደ ሰማያት ለሚባሉ ጀግና መነኩሴ ገንዘቡን ልከው የሚያምር ካቴድራል ሄዳችሁ ትመለከቱታላችሁ። ድንቅ ቤተክርስቲያን። ገነተ ጽጌን ነው አይደል አባ የሚመስለው? የተወሰነ መጠን ጊዮርጊስን ነው የሚመስለው። እዚህ አራዳ ጊዮርጊስን መልኩን በጣም በሚያምር መልኩ ሰርተው አስረክበዋል። ያ ሁለተኛ ገዳማችን ያለው ብዙ መናንያን ብዙ መነኮሳት የሚገኙበት ኢትዮጵያን አጽመ ርስት። በዚያች ቦታ ላይ ይገርማቸዋል ደግሞ እነ ባልቻ ሳፎ፣ እነ አፈ ንጉሥ ነሲቡ፣ እነ ንግሥተ ነገሥታት ዘውዲቱ፣ እነ እቴጌ ጣይቱ፣ እነ እቴጌ መነን፣ በተለይ ንግስታቱ ከነገስታቱ በላይ ንግስታቱ እነ ወይዘሮ አማለች አለሉ የመሰሉ ታላላቅ እናቶቻችን ታላላቅ አባቶቻችን ርስት አድርገው ቤት እየሰሩ ለኢየሩሳሌም አዲስ አበባ ራሱ ዮርዳኖስ እዚህም የምታገኙት ለዮርዳኖስ ለራሱ ለስላሴ የተሰራላ ትንሿ ስቴዲየም ጋር አታስታውሱ? ዮርዳኖስ ሆቴልን ታውቁታላችሁ? ዮርዳኖስ የሚባል ከታች አሳ ቤት ምናምን ያለበት ዮርዳኖስ ህንፃ ይባላል። ለኢየሩሳሌም ህንፃ ሳይቀር ሰርተው ነገስታቱ አስቀምጠዋል። ብዙ ቦታ ብዙ ቅርስ አስቀምጠውለታል። ብዙ ቦታ ተተውለታል። ከዚህ እየሄዱ ማለት ነው። እስከ ቅርብ ጊዜ የእስራኤል ሬዲዮ ጣቢያ የንግሥተ ነገሥታት ዘውዲቱ ህንፃ ላይ ነበር። በሚገርማችሁ ሁኔታ ኢትዮጵያውያን ከአፍሪካ በተለየ መልኩ ቅርስ ያላት በዛ ነው። ሁለተኛ ገዳማችን የኢትዮጵያን ስትሬት የሚባለው የነቢያት ሰፈር ላይ ነው። ርስት ያለን ጉልት ያለን። እንግዲህ ፈላሻ ሲባል ከይላ ሲባል ተሰማላችሁ። የስድብ የንቀት ንግግር ሊሆን ይችላል። በዚያ በንጉሥ ሰለሞን ጊዜ የመጡ በርካታ እስራኤላውያን በኦሪት ጸንተው ክርስትናን አንቀበልም ብለው በጎንደር በዚህ በሰሜን ሸዋ እስከ ሞረትና ጅሩ በተለያየ በጎጃም በትግራይ እንዲሁም ደግሞ በሌላ በኤርትራ ድንበር የነበሩ ወደ ሀገራቸው ተመልሰው ዛሬ ቋንቋችን የሚናገሩ በርካታ ሰዎች በእስራኤል ሀገር አሉ። ይህ ብቻ አይደለም። አላዛር ከተቀበረበት አላዛሪያ ከሚባለው ቦታ የአቡነ ተክለ ሃይማኖት ታላቅ ገዳማችን ተመስርቶ በዚያ ቦታ ላይ የኢትዮጵያውያን የሚቀበሩበት 5 ሊቃነ ጳጳሳት ራሱ አጽማቸው ያረፈበት ቅዱስ ቦታ አለን። በዚያ ቦታ ወይራ ተክለን የምናፈራበት የመቃብር ስፍራ ሳይቀር በዚያ ቦታ አለን። የተክለ ሃይማኖት ገዳም አለ። ሶስተኛ አትሉ። ሌላው ደግሞ ጌታ ከተጠመቀበት ከዮርዳኖስ እቴጌ መነን በጠላት ጊዜ ተስለው ለአገሬ ካበቃኝ አገሬን ከጠላት ነፃ ካወጣ ትሰራለሁ ብለው ስላሴ ቤተክርስቲያን ዮርዳኖስ ላይ አሰርተዋል። በ6ቱ ቀን ጦርነት ፈንጂ እየተወረወረ ጥይት እየተተኮሰ አባ አምደ ስላሴ የሚባሉ አባ ስራት በደንብ ያቋቸዋል። እሳቸው ቦምቡ ቅኔ ማሌቱ ላይ ወድቆ አልነካቸው። ታቦቱ ከገብርኤል ጋር ተደረበ። ያ ቦታውን ፈንጂው ተጠርጓል። እናንተ የዛሬ 2 ዓመት ስትሄዱ ታዩታላችሁ። ስላሴ የሚባል ትልቅ ገዳም አለ። ይህ ብቻ አይደለም። ወይዘሮ አማረች አለሉ የሚባሉ ሴት በበጋ ኢየሩሳሌም ይኖራሉ። ክረምት ሲሆን ደግሞ ኢየሩሳሌም ቀዝቃዛ ስለሆነች ወደ ኢያሪኮ ሙቀቱ ጋር እየመጡ ይኖሩ ነበር። የዘኪዮ ዛፍ ያለበት ጌታን ሾላ ላይ ወጥቶ ያየበት ቦታ ላይ በዚያች ስፍራ ላይ የሚደንቅ ሁኔታ ቤተክርስቲያን አለ። የገብርኤል ቤተክርስቲያን ስንት ቆጠራችሁ? ስንት ቆጠራችሁ? አራተው 4 ብቻ ተስማሙ ተስማሙ። ሌላው ወይዘሮ አማረች አለሉ ከሰጡት ሌላ አባ ዮሐንስ ካህሊ የሚባሉ ብፁዕ አቡነ አትናቴዎስ የደቡብ ወሎ ሀገረ ስብከት ሊቀ ጳጳስ ቤተልሔም ጌታ ከተወለደበት ሰብአ ሰገል ዕቃቸውን ካሳረፉበት ቦታ ላይ የኢየሱስ ቤተክርስቲያን ሰርተው ዛሬ ጸበል ፈልቆ መካን ይወልዳል፣ ካንሰር ይድናል። ያ ቦታ የማን ነው? የኛ ቦታ ነው። ስለዚህ አሁን ለልደት ስትሄዱ የምታስቀድሱት የግሪክ ቤተክርስቲያን አይደለም፣ ወይም ደግሞ የግብጽ ቤተክርስቲያን አይደለም። የምታስቀድሱት የት ነው? የኢትዮጵያ ውጡ አትባሉ። 5 ደቂቃ ቀራችሁ አትባሉ። በጫማ ካልገባችሁ አትባሉ። አብዛኞቹ የሚጎበኙ ገዳማ በጫማ ነው የሚገቡ። የኛ ጋር ታቦት ስላለ ግን ምን አድርገን ነው? ጫማ አውልቀን። ስንት ቀረን? 1 ቀረን። እሱ ምንድነው? መንበረ ጵጵስናው ያለበት በብፁዕ አቡነ በታላቁ ንጉስ በአፄ ዮሐንስ ዘመነ መንግስት የተሰራው አሁን ብፁዕ አቡነ ናትናኤል የሚባሉት
በኢየሩሳሌም ያሉ ጳጳስ የሚቀመጡበት መንበረ ጵጵስና አለ። እዛ መንበረ ጵጵስና ላይ ፊልጶስ ኢትዮጵያውን ጃንደረባ ባጠመቀው ስም ታቦት ተቀርጾ በዚያ ቦታ አለ። ጳጳሱ እዛ ይኖራሉ። መንበረ ጵጵስና ነው። ነገ ከነገ ወዲያ ሻል ያለ ቦታ ስናገኝ ትልቅ ቤተ መቅደስ እንሰራበታለን። ሌላው እዛ ዴር ሱልጣን ላይ ታቦተ ሚካኤል፣ አርባዕቱ እንስሳ፣ መድኃኔዓለም አለ። ሁለት ቤተ መቅደስ ነው ያለን እዛ ጋር እታችንና ላይ ማለት ነው። ጌታ ከተሰቀለበት ቦታ ይሄ ሁሉ ሀብት አለ። ስለዚህ እኛ ተሳላሚ ነን እንጂ ጎብኝ አይደለንም። እዛ ያለንን አጽመ ርስት ምን ለማድረግ ነው የምንሄደው? አረ ተናገሩ። ስለዚህ ኢትዮጵያዊ ጃንደረባም ከኢትዮጵያ ሄዶ አምልኮት ፈጽሞ ጥምቀት ፈጽሞ ነው የመጣው። ስለዚህ እኛ ካሜራ ይዘን ለመዝናናት ብቻ አይደለም እንሄደው። አትዝናኑ አይደለም፣ መዝናናት ኃጢአት ነው አይደለም። ዋናው ግን የሄድንበት ዓላማ ምን ፍለጋ ነው? በረከት ፍለጋ ነው። ሰላም ፍለጋ ነው። ለሀገራችን ለመጸለይ ነው። ለልጆቻችን ይህን ድጋፍ ላደረጉልን ይህን ቦታ እንድንጎበኝ ለረዱን ሰዎች ምን ልናረግ ነው? ጸሎት ልናረግ፣ ልመና ልናረግ። ሰላም ላጣቸው ሀገር ምን ልመና ልንሄድ ነው? ፍቅር ላጣቸው ሀገር ምን ልንለምንላት ነው? አንድነት ላጣቸው ሀገር ምን ልንለምንላት ነው? መቅኖ ላጣው ህይወታችን ምን ልንለምን ነው? የጌታ እኮ ከቆመበት ቦታ መቆም አያስደንቅም? ከተጠመቀበት ቦታ መጠመቅ አያስደስትም? አረ ተናገሩ። ከጾመበት ቦታ ሄዶ መጾም አያስደስትም? ከተሰቀለበት ቦታ ግን አቅም ስለሌለን አንሰቀልም። እሱ ምን ብሎልናል? ተሰቅሎልናል። ዕዳችንም ምን ብሎልናል? ከፍሎልን። እኛ ወንጀለኛ ሆነ ማን ተያዘልን? እኛ በበደል ነው እሱ ካሰልን። አይደንቃችሁ? ይሄ እድለኝነት አይደል? ደግሞ የሚደንቃችሁ አቡነ ጎርጎርዮስ ካልህ የዝዋዩ ትልቅ አባት ሳይገባኝ የቅዱስ ጊዮርጊስ አጽም ላይ ተንከባለልኳል። ሳይገባ ለዳ ሄደን እኮ አጽሙ ላይ እንንከባለላለን። እኔና እናንተ ማን ነን? ይህን ላደረገ ለሥላሴ ክብር ምስጋና ይግባው። ስለዚህ ጉዟችን ምንድነው? መንፈሳዊ ነው። እየዘመር እየተማር እየተባረክን በጃንደረባው ጉዞ ጃንደረባዊ ጉዞ ነው የምናረጋው። እሱ ተጠምቆ ነው የመጣው። ደስ እያለው ወደ ሀገሩ ሄደን ያለው እኛም ደስ እያለን ወደ ኢየሩሳሌም ለመሄድ አምላካችን ይርዳን። ከፊት ይምራን፣ ከኋላ ይከተለን። ንግደታችን ንግደተ ኢየሩሳሌም ያድርግልን። ምስጉን አንተ እስከ ዘለዓለም። በእጃችሁ ምስጉን አንተ እስከ ዘለዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም እስከ ዘለዓለም አማኑኤል እስከ ዘለዓለም መድኃኔዓለም ከመ ትባርከነ በመስቀልከ ዘበርከ ዘበርከ። በእጃችሁ ከመ ትባርከነ በመስቀልከ ዘበርከ ዘበርከ። ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ገብርኤል ሐመልማለ ወርቅ ልታ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ተዋነይ በጽድቅ ሐመልማለ ወርቅ። ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም። አመስግኗት። ነይ ነይ ቤዛዊተ ዓለም የባለ ወልድ እናት የመድኃኔዓለም ማርያም ነይ ነይ ቤዛዊተ ዓለም የባለ ወልድ እናት የመድኃኔዓለም ነይ ነይ ቤዛዊተ ዓለም ገብርኤል ያበሰረሽ ድንግል ማርያም ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊተ ዓለም ነይ ነይ እምዬ ማርያም ነይ ነይ ቤዛዊት። ዳዊት ደግማለው ቆሜ ገረገራ ዳዊት ደግማለው ቆሜ ገረገራ
እመቤቴ ማርያም መንገዴን አደራ ነይ ነይ እምዬ ማርያም ነይ ነይ እምዬ ማርያም እጃችሁ ከፍ የባለወልድ እናት የመድኃኔዓለም ማርያም ነይ ነይ ቤዛዊተ ዓለም እኔስ ማርያምን ወዳታለሁ ብትወዷት እኔስ ማርያምን ወዳታለሁ ትወዳታለህ ውሸትክን የወደድካት አጨብጭባ የወደድሻት እልል በያ የወደድሻት እልል በያ እኔስ ማርያምን ወዳታለሁ እላታለሁ አማላጄ እላታለሁ የወደድካት አጨብጭባ የወደድሻት እልል በያ ከወደድካት አጨብጭባ ከወደድሻት እልል በያ አለን 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 እናት አለን አለን ድንግል ማርያም በእውነት አለን እናት እኔስ መድኑን ወደዋለሁ እኔስ መድኑን ወደዋለሁ አባቴነ እለዋለሁ ጠባቂዬ እለዋለሁ የዓለም ቤዛ እለዋለሁ ከወደድከው አጨብጭባ ከወደድሽው እልል በያ ከወደድሽው እልል በያ ከወደድሽው አመስግኝ እግዚአብሔር አምላክ ዓለምን ከፈጠረበት ጥበቡ ይልቅ ዓለምን ያዳነበት ጥበቡ ይበልጣል። በእኛ ዘመን ደግሞ በገዳም ያሉ መነኮሳት ከሚደርስባቸው ምድራዊ ፈተና በበለጠ የሰማዩ ቤታቸውን በመናፈቅ የሚያደርጉት ተጋድሎ እጅጉን ያስደንቀኛል። በገዳም ያሉ መናንያን ለሰማዩ ክብር የሰው ልጆች እንዲበቁ ሀገር ሰላሟ እንዲበዛ ክረምቱን በጎርፍ ተፈትነው የበጋውን ሐሩር ተቋቁመው ስለ እኛ ከጸለዩ የምድራዊ ችግራቸውን ለመቅረፍ እኛ ለምን አለንላችሁ አንላቸውም። ጾሙን የበረከት እንዲያደርግልን ጸሎት ልመናችንን ደግሞ የድንግል ማርያም ልጅ መድኃኔዓለም እንዲቀበልልን የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም አባቶቻችንን በዓታቸውን እንገንባ። የሁሉ እመቤት በሰማይ በምድር አቁራሪተ መዓት ምራገ ጸሎት ሲነግሩሽ ሰሚነሽ ኪዳነ ምሕረት የዘመን ብዛት ያስጌጣት የጸጋ ሙላት ያልተለያት ለፈውስ ድህነት የምትጣራ ወደ ሰሚነሽ ኪዳነ ምሕረት ለመሄድ ማነው ባለተራ? ይህች ገዳም ታሪክ ከባለቤቶቹ ጋር የከተመባት ፈዋሽ ጸበል ላያልቅ የፈለቀባት እንቁ ቤታችን ናት። አንጎለላ ጽራርያም ሰሚነሽ ኪዳነ ምሕረት ገዳም ቀርበው የውስጥን ጭንቀት ላወያዩት እረፍትን፣ ቆይተው ከጸበሏ ለተጠመቁ ድህነትን፣ ደርሰው ከደጇ ለረገጡ በረከትን የምትሰጥ እናትን ዘወትር ቅዳሜና እሁድ ወደ ገዳሟ በሚደረግ ጉዞ ተሳልመው ይመለሱ። ለበለጠ መረጃ ከስር በምታዩት የገዳሟ የጉዞ አዘጋጆች ስልክ ቁጥሮች ይደውሉ። ኪዳነ ምሕረት የምስራች ለተዋህዶ ልጆች ቅዱሱ ጽዋ ከተሰወረበት መልአኩ ቅዱስ ዑራኤል በተገለጠበት ኑ ወደ እመጓ እንጓዝ ጸበል ለመጠጣት። በጸበሉ ክፉ መናፍስት መውጫ አጥቶ ሲቀረቀር በገዳሙ አይተናል። ጎባጣው ቀንቶ ሽባው ሲተረተር የታሪክ ከርስ የተዋህዶ ቅርስ ሚስጥረኛ ዋሻ ማማ ምድር መንዝ
ማኅበረ እመጓ መንፈሳዊ የጉዞ ማኅበር ፍጹም ክርስቲያናዊ መስተንግዶን አስቀድሞ አማኙን ከገዳሙ አሳልሞ ይመልሳል። በዚህ ማኅበር ሲጓዙ ወዲህ የገዳሙን ልማት ይደግፋሉ። አለፍ ሲልም የጉዞውን ፈቃድ ከገዳሙ ስለተሰጠው በፍጹም አይስጉ። ለበለጠ መረጃ በ0912 10 51 55 ወይም በ0977 81 7777 ማኅበረ እመጓ ብለው ይደውሉ።